የኢትዮጵያ ሕዝብ ጆሮ ያለክ ሰው እና ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል። ሊጓጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማው። ይሁን የሀገር ልጅ ተሰዋው ጀግና ስለሆነ ነው ልጄ የተሰዋው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች የቤትና የመስሪያ ቦታ እንደተሰጣቸው ተገልጿል። የሰራላትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ ፈልጎ የፈለገው ከተማ ላይ ቤት ሰጥተው ስራ ቦታ ጻፍ መንግስት ማለት ነው። ከአሶሳ በተነሱ አውቶቡሶች ላይ አሳዛኝ የተባለ መረጃ ተሰምቷል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ መረጃዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ሰሞኑን በሽሮ ሜዳ የተከሰተውን ታስታውሳላችሁ። አንድ ወጣት ልጅ ላይ የፖሊስ አባል በጥይት እንደገደለውና ይህን ተከትሎ እንግዲህ የክፍለ ከተማው ኃላፊዎች ያደረጉት ነገር አለ። ያ ምንድነው የሚለውን አስቃኛችኋለሁ። እንግዲህ ሌላው ደግሞ በቢሾፍቱ ከተማ አንዲት እናት ወጣ ድምጿን ያሰማችበት የመከላከያ ኃይሎችም ድምጻቸውን ያሰሙበት ሁኔታ አለ። ምን ተፈጥሮ ነው የሚለውን ማስቃኛችሁ ይሆናል። በመተከልም እንግዲህ በርካታ ሰዎች እንደተገደሉ እየሰማን ነው። ያስ ነገር ምንድነው የሚለው ነገር የማያስቃኛችሁ ይሆናል። ብፁዕ ቅዱስ አቡነ ማትያስ ያስተላለፉት መልእክት አለ። ሲኖዶሱም ደግሞ ከዚህ ከመቀሌ ጋራ በትግራይ ከሚገኙ ሲኖዶስ ጋራ እንዲሁም ደግሞ በጎጃም በቆጋ ኪዳነ ምሕረት በሚገኙ እንግዲህ ራሳቸውን ጳጳሳት ከሚሉ ሰዎች ጋራ ያስተላለፈው መልእክት አለ። እነዚህንና ሌሎችንም መረጃዎች ማስቃኛቸው ይሆናል። ስለ እፎይም አንዳንድ ነገር የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ከእናንተ የሚጠበቀው ይህን ቪዲዮ ብዙ ሰው ጋር እንዲደርስ ላይክ እና ሼር እንድታደርጉት ነው። ዛሬ ላይኩ ቢያንስ 1000 መግባት ስላለበት ሁላችሁም ላይክ ሼር አድርጉት። እስቲ በመጀመሪያ እኚህን ደግ አባት ላስቃኛችሁ። አይ ጸበላለስት አባታችን ሳሳት ይደብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት ያት ያው ማዳም ትንሽ አባርከት አረ ታዘዝ አለዛኔ እንዳላችሁ ይኸው እንግዲህ በግድም ቢሆን እሺ ብለን ወርደናል። ናፈቀኛ አንተ ያለህበት በጣም ነው የሚገርመው። ኢትዮጵያ ያያችሁ ይቺ ናት ደጉ ባለ ሀገር ማለት ነው። በቀያቸው በመንገዳቸው እያለፋችሁ እህል ሳትቀምሱ ቤታቸውን ሳትረግጡ ሳትገቡ እንድታልፉ አይፈልጉም። ዛሬ እየጠፋችብን ያለችው ኢትዮጵያ ይቺ ናት። እያጣናት ያለችው ኢትዮጵያ ይቺ ናት። ይሄንን እንደ ክፉ በዓል ይሄንን እንደ መጥፎ በዓል የሚጠቀሙ እንደ መጥፎ በዓል የሚያዩ ሰዎች አሉ። ግን ምን ያህል መተሳሰብ፣ ምን ያህል መፈቃቀር፣ ምን ያህል መከባበር የነበረባት እንደሆነ ይሁ ዛሬም አልጠፉም። አባቶቻችን አሉ የቀደምት ስርዓቱን ይዘው አሉ። ቤታችን ግቡ፣ እግራችሁን ታጠቡ፣ እረፍት አድርጉና ነገ ትሄዳላችሁ ብለው አያውቁንም እኮ። ዛሬ ይሄ አለ። ይቺ ኢትዮጵያ አለች። ይቺ ኢትዮጵያ ጠፍታ አይደለ እርስ በርስ እየተገዳደልን ያለነው። ክፍለ ሀገር መውጣት፣ ገዳማት መጎብኘት ያልተቻለበት ምክንያት ይሄ ኢትዮጵያ ጠፍቶ አይደል? እንደ ነውር ተቆጠረ። ግን እግዚአብሔር ይችን ኢትዮጵያ ይመልስልን። በእውነት ለአባታችንም እድሜ ከጤና ይስጥልን ለማለት ፈልጋለሁ። መርቋቸው እናንተም። እስቲ ወደ ሽሮ ሜዳ ወደ ተገደለው ልጅ ቤተሰብ እንለፍ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች የቤትና የመስሪያ ቦታ እንደተሰጣቸው ተገልጿል። አስተዳደሩ ለሟች ቤተሰቦች የሚሆን የመኖሪያ ቤትና እንዲሁም ደግሞ የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በዛሬው ዕለት መፈጸሙ ነው የተሰማው። የሟች ቤተሰቦች በሰጡት አስተያየት አስተዳደሩ በችግራቸው ወቅት ከጎናቸው መቆሙንና እንዲሁም ደግሞ የተስፋ ብርሃን መሆናቸው ገልጸው መንግስት ከህዝብ ጎን መሆኑን በተግባር አሳይቶናል ሲሉ ምስጋናቸውን አቅርበዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። እንደተከታተላችሁት ነው እንግዲህ ለቤተሰቡ ቤትና የመስሪያ ቦታ የሚሆን መኖሪያ ቤትና የመስሪያ ቦታ የሚሆን ተሰጥቷቸዋል። ጥሩ ነው። እንግዲህ እንደ ኢትዮጵያዊ ባህላችን ማጽናናትን የመሰለ ነገር የለም። ግን ይሄ ቤትና
ይሄ መስሪያ ቦታ የልጁን ደም ሊመልስ አይችልም። የልጁን ሞት ሊያስረሳ አይችልም። በተገቢው መንገድ ቅጣት የሚያገኝበት ይህንን ያደረገው አካል ምክንያቱም ህብረተሰቡ ነገ በህግ አካላት ላይ ያለው አመኔታ ይቀንሳል። ይሄ ደግሞ በጣም መጥፎ ነው። ሰው ከለላ ለማግኘት ጠበቃ ለማግኘት ወደ ህግ አካላት የሚያደርገውን ጉዞ ሊተው ይችላል። የህግ አካላቶች ጠበቃ የሚያደርጉ ከለላ የሚያደርጉ ወንጀልን አሳደው ወንጀልን የሚቃወሙ ወንጀልን የሚጸየፉ ወንጀለኞችን በህግ ቁጥጥር ስር የሚያደርጉ ናቸው። ስለዚህ ዛሬ በእንዲህ አይነት መንገድ የሚቀጥል ከሆነ ከባድ ነው። ስለዚህ ተገቢውን ቅጣት አግኝተው ሌሎችን መማማሪያ መሆን አለበት ብዬ አምናለሁ። ለሞተውም እንግዲህ እግዚአብሔር አምላክ መጽናናቱን ያድል። ይህንንም በጎ ተግባር ያደረጋችሁ አካላቶች እግዚአብሔር ይስጣችሁ ለማለት ፈልጋለሁ። ወደ ቢሾፍቱ እንለፍ። እቺን ጀግና እናት ይዋት ተወረሽ ሲባል ሲነሱ ግማሹ ደብተሩን ጥሎ ግማሹ ችግኝ የሚተክለውን ጥሎ የእናቱን ጉያ እናቱን እየገፈተረ አገር ስትኖር ነው እናት የምትኖረው ብሎ ነው የኔ ልጅ 18 ዓመት ልጅ ወጥቶ ደብተሩን ቁጭ አድርጎ ይሄዳል ሲሄድ ማለት ነው። አልክ ልጄ ብዬ ስለ አዎ እማዬ አገር ስትወረር ማየት አልችልም አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ሸኝቻቸው ተመለሱ። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግዬ አውቃለሁ። እኔም ከትግል ጋር ኖሬያለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለኝ ፋኖ። ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ይሁን ለሀገር ነው የተሰዋው፣ ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋጀት ስጠይቅ የምናውቀው ነገር የለም። ሄጃለሁ፣ ያልሄድኩበት ቦታ የለም። ልጅም ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው። ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባችሁ ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ ሶስት ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጅን ሀዘን ሰው ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያየለው ልጆች ተደስተን እንደዛ እንደበፊቱ እንደሸኘው ሻኛዋለሁ ወይስ እኔ እወጣለሁኝ? ወኔ አልሞተም ነገም ዛሬም። ግን መንግስት የደበልኝን መደብ ያዘጋጀልኝን ለምኛ አይደለም እኮ ያለውን ነገር ለምንድን ነው የማይሰጥ? ለምን ያንገላታናል? ለቀሩ ደግሞ ለምን? እስኪ ወንድሞቻችን ልጆቼ የሚሆኑ እዚህ ውስጥ አሉ ሲንገላቱ አያሳዝኑም? ዛሬ ትራንስፖርት እኮ ከለምለም እዚህ ለመድረስ ስንት ብር ከፍለን እንመጣለን? ግማሽ መንገድ እኮ በእግሬ እየመጣሁ ያለሁት። ይሄ ህዝብ ምን እያደረገ ምን የሆነ ነው? ምን አደረግን? አሁን አብይ አህመድ ላይ ያለው ትልቁ ችግር ያለው ካቢኔ ላይ ነው፣ መዘጋጃ ላይ ነው ችግር ያለው። ቆሻሻ እንኳን ገንዳ አለው። እኛ ግን እንኳን የገንዳን ያህልና የቆሻሻ ክብር የለንም። ቢሰጠኝ ባይሰጠኝ አይደል። ልጄን እኮ አሞራ በልቶታል፣ ገደል በልቶታል ወገን እያለው። ስለዚህ ለምን አይታይልንም? ካልሆነ አይሆንም፣ አትልፉ ይበለን። ይበቃ፣ እንቀመጣለን። ቁርጣት እንኳን አይደለም መሬት ልጄን አጥቻለሁ እኮ ወርቅ የሆነ ልጄ። አመሰግናለሁ። እንደተከታተላችኋት ነው እንግዲህ ልጇ ለግዳጅ ነው የሄደው። እንግዲህ ህይወቱ አልፏል በጦርነት ላይ። ግን ይሄም ሆኖ ለሀገር ነው። ሀገር ሰላም ከሌለች ሀገር ተወራ እያየን ዝም አንልም የሚሉ ነገሮችን አንስተው እንግዲህ በሞራል ነው ይሄ ልጅ ሄደው ሲያልፍ ህይወቱ ሲያልፍ ምን ሲል እንኳን ለቤተሰብ አልተነገረም ነው። ይሄ ነው ከፍተኛ ተቃውሞ እያስነሳ ያለው ማለት ነው። በጊዜው በአግባቡ ልጄ መሞቱን እንኳን አላወቅኩም የሰማሁት ከሌላ አካል ነው የሚሉ ነገሮችን አቅርቧልና ይህንን ተከትሎ እንግዲህ በርካታ እዚህ አካባቢ በርካታ ተቃውሞች እየተነሱ በርካታ ድምጾች እየተሰሙ ይገኛል። እንግዲህ እናትም የተሰማትን ተናግራለች። እግዚአብሔር አምላክ መጽናናቱን ያድላት፣ ልጁንም ነፍሱን ይማር። ምንድነው ማለት የምፈልገው? አያችሁ እርስ በርስ እኮ ነው እየተዋጋን ያለን።
እርስ በርስ ነው እየተጋደልን ያለን ወንድም በወንድሙ ማለት ነው። ምንም ለማይጠቅም ነገር ነው ይሄ ነገር መቼ በቃ እንደሚባል በሰሜኑ በደቡብ በአራቱም አቅጣጫ እርስ በርሳችን መባላት ጀምረናል። ይሄ እኮ ክፉ መንፈስ ነው። አላያችሁም? እኛን ቅድሚያ ያሳያችሁን ባላገር ማያውቁትን ሰው ና ከቤቴ እደር ና ብላ ና ጸበል ጸዲቁን ሳቀምሳ አትሂድ ብለው እምቢ ሲሉ ዛሬ ከእነዚህ አካላቶች ጋር ነው እየተዋጋን እየተጋደልን ያለን። እግዚአብሔር ሰላሙን ያምጣልን። ከዚህ ጋር ተያይዞ አንድ ወታደር እንግዲህ ለአብይ አህመድ ይድረስልን ይላል። የኢትዮጵያ ሕዝብ ጆሮ ያለክ ሰው እና ሰው የሚለውን ነገር የምሰማ ሰው እንዳታሳልፍ። ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት አድርግልኝ። የሰራላትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ ፈልጎ የፈለገው ከተማ ላይ ቤት ሰጥቶ ስራ ቦታ ጻል መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን ዛሬ ሚዲያ ላይ ሙሉ የሚያለቅሰው ሰራዊት ነው። የኢትዮጵያ ሕዝብ ለምንስ ለኛ ነገር ዝም አላችሁ? ለምንም እኛ ነገር ማታወሩት ንገሩን። ከእናንተ ማስማት እንፈልጋለን። ለምን ዝም ተባለኛ ነገር? ለምን ሰኛ ነገር አይወራም? አሁን እዚህ ቢሾፍቱ ላይ የሚደረገው ነገር እያያችሁ ነው። ሽጉጥ አወጥቶበት ምናምን ሽጉጥ አወጥቶብኝ ምናምን እያለ ነው። በኦሪጂን አላየሁትም፣ ግን እንደዛ እያለ እያወራ ነው ልጁ። አንድ መከላከያ ሰራዊት ጀግና ተብሎ ተጨብጭቦለት ገብቶ እኛ ስንገባ እኮ እናውቃለን እኮ ምን እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለ ነገር ለምን አይሰጥንም? ለምን እንለምናለን? ለምንስ ለማኝ እንሆናለን? እኛ እኔ እኮ እግሬን ተቆረጥኩት ወይ ደግሞ የአባቴን ሻያርስ ወይ ደግሞ የአባቴን ከፍት የጠበቅኩልን አረ ለመከላከያ ሰራዊት ግን እሺ እኛ ስትግረልም እኛ እንደዚህ ሆነ ይላል። እዛ የሚታገለው ጦሩ በምን ሞራል እኛ እንደዚህ በሚዲያ ያየ እንዴት ይታገላል ነው? ነገ ጣፋንታ ይሆናል ብሎ ግን እኔ አሁንም ልንገራችሁ መከላከያ ሰራዊት የሆናችሁ ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት ያደረጋችሁ ለሚመለከተው አካል አደርሱልኝ። ፊቲ ለመከላከያ ሰራዊት አባል በቦርድ ይወጣ ተሰናበተ፣ በክብር ተሰናበተ። ለነሱ ፊቲ ለመከላከያ ሰራዊት እያልኩ እያወራው ቪዲዮ ሰራለሁ። ዛሬም ነገም ቪዲዮ ሰራለሁ። እኔ አካውንቴስ ከምጠፋብኝ ድረስ ቪዲዮ ሰራለሁ። ልንገራችሁ አይደለ? ግን ደግሞ ሌላ ነገር ቢሆን እኔ ያየሁት ነገር ሌላ ነገር ቢሆን የኢትዮጵያ ሕዝብ በጣም ታሽቃብጣላችሁ፣ ብዙ ነገር ትላላችሁ። ግን ደግሞ ለዚህ የቆመ ሰው ለዚህ የወደቀ ሰው የጥይት እራት የሆነ ሰው ለምን አይወራም? ተርፎ የመጣ የጥይት ትራፍ የሆነ ሰው ለምን እዚህ መጥቶ ለምን ይቸገራል? እኛ እኮ የጥይት ትራፍ የሆነ መጥተናል። ለምን ነው እዚህ የምንሰቃየው ታዲያ? የሚገባን ነገር ለምን አናገኝም? ለምንስ ማናገኘው? የሚገባን ነገር ለምን አናገኝም? ይሄ ቪዲዮ ለፍርድ ማርሻል ብርሃኑ ጁላና ለዶክተር አብይ አህመድ እና እንደውም የምመለከተው አካሎች እንዳለ እንደርስ እፈልጋለሁ። ይህ ቪዲዮ ማለት ነው። መከላከያ ሰራዊት እያለቀሰ ነው። ቆስሎ መጥቶ እያለቀሰ ነው። ተሰቃይቶ ከስቃይ መጥቶ ድጋሜ ከዛ በላይ አሁን እዚህ መጥቶ እየተሰቃየ ነው። ከግዳይ ስቃይ ማለት ነው። እና በጣም ነው የምወዳችሁ። ይህ ቪዲዮ እንደተከታተላችሁት ነው ባይዘው ትክክለኛ ሐሳብ ነው ያነሳው። ሐሳብ አንድ ሰው ሌባ፣ ወንበዴ፣ ሽፍታ ሆኖ ከዛ ከሌባ ከወንበዴ ከሽፍታነት ሲወጣ ሽልማት ነው የሚጠብቀው በእውነተኛ ስለታገለ። ዛሬ ዓለም ለእውነተኞች እየሆነች ነው። ዛሬ ዓለም ለትክክለኛ ነገር እየሆነች ነው። እንግዲህ ይሄ የዓለሙ ጠባይ ነው በመጨረሻ ዘመን የሚመጣው ማለት ነው። ወደ እግዚአብሔር ልንቀርብ ያስፈልጋል። ከዚህ ጋር ሳንወጣ እንግዲህ እጅግ አሳዛኝ ነገሮችን ነው እየሰማን ያለነው። በተለይ በመተከል አካባቢ እጅግ በጣም የሚሰቀጥጥ ነገር ተፈጥሯል። ከአሶሳ በተነሱ አውቶቡሶች ላይ አሳዛኝ የተባለ መረጃ ተሰምቷል። መነሻቸውን ከአሶሳ አድርገው ማንኩሽ ከተማ አድረው በዛሬው ዕለት ወደ ግልገል በለስ ሲጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ላይ በታጣቂ ኃይሎች በተፈጸመ ጥቃት እጅግ ዘግናኝ ኢሰብአዊና አረመናዊ ድርጊትም ተፈጽሟል። እስካሁን ባለው መረጃ 5 መኪኖች ተቃጥለዋል። ሹፌሮችን ጨምሮ ከ30 በላይ ተሳፋሪዎችም ተገድለዋል። ከ50 በላይ ሰዎችም እንደቆሰሉ መረጃዎች ያመላክታሉ። ታዲያ በዚህ አሳዛኝ ክስተት ህይወታቸውን ላጡ ንጹሃን ቤተሰቦቻቸው፣ ለወዳጅ ዘመዶቻቸው ፈጣሪ መጽናናትን እንዲሰጥልን እናት መረጃ ይመኛል። እኔ ግራ የሚገባኝ ባልታወቁ ኃይሎች እየተባለ መቼ ነው እነዚህ ሰዎች የሚታወቁት? ሁሉ ህዝቡ ሲያልቅ ነው? ምድሪቷ ባዶ ስትሆን ነው?
በየጊዜው ባልታወቁ ኃይሎች እንግዲህ ይሄ ሁሉ መኪና ተቃጠለ፣ ሰው ሞተ፣ አለቀ። ስለ ሰላም መቼ ነው የምንሰራው? እነዚህን አካላቶች መቼ ነው አደም ማስያዝ የሚቻለው? መቼ? እግዚአብሔር ሰላም ያምጣል። ብፁዕ ወቅዱስ አቡነ ማትያስ በእውነት በጣም የሚደነቅ መልእክትን አስተላልፈዋል። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንንም የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ ላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምርም እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። የቅዱስ አባታችን ቡራኪያቸው ይድረሰን። አዎ በተለይ በጣም ስንጮህበት የነበረው ነገር ነው። በተለይ በዚህ በሳውዲ አረቢያ እየተደረገ ያለውና እነዚህ ወገኖች የሞት ፍርድ ተፈርዶባቸዋል። ምንም በማያውቁት ባልገባቸው ቋንቋ ባልተረዱት ወንጀል ማለት ነው። ስለዚህ የሚመለከታቸው አካላት እንደው የቅዱስ ፓትርያርኩን መልእክት ሰምቶ እግዚአብሔር መንፈስ ቅዱስ ለእነዚህ አካላቶች ልቦናቸውን አብርቶ ልቦናቸውን አራርቶ ሰላም ተፈጥሮ ወደ ሀገራቸው የሚመለሱበት መንገድ ቢኖር መልካም ነው። ቅዱስ አባታችን እጅግ እናመሰግናለን። እንግዲህ ሲኖዶስ በአሁኑ ሰዓት ስብሰባ ላይ የግንቦት ሩክ በካህናት ስብሰባ ላይ እንዳለ ሁላችሁም የምታስታውሱት ነውና የተለያዩ ውሳኔዎችን እያስተላለፈ ይገኛል። ከነዚህ ውስጥ እንግዲህ መቼም በቤተክርስቲያናችን ተከፋፍለናል። ታረቁ ይላሉ አባቶቻችን፣ እርስ በርሳቸው ግን ተከፋፍለዋል። የትግራይ ሲኖዶስ፣ የአዲስ አበባው ሲኖዶስ፣ የጎጃሙ ሲኖዶስ ተብሎ ተከፋፍሎ ነው ያለው እና በዚህም ላይ ያስተላለፉት መልእክት አለ። ትግራይ ክልል ያለውን ጉዳይ፣ ሁለተኛ ደግሞ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን ችግር መሰረት በማድረግ ውይይት አድርጓል። በእነዚህ ሁለት ጉዳዮች ላይ ምልዓተ ጉባኤው በልዩ ትኩረት የሚከታተለው ጉዳዮች ችግሮች ከተፈጸሙበት ወይም ከተከናወኑበት ጊዜ ጀምሮ ምልዓተ ጉባኤው በአመት 2 ጊዜ በሚሰበሰብበት መደበኛ ጉባኤም በአስቸኳይ ጉባኤዎችም እንዲሁም በመደበኛው የቋሚ ሲኖዶስ ጉባኤ እንዳስፈላጊነቱ ክትትል የሚደረግባቸው ወሳኝ ጉዳዮች ናቸው። ለማስታወስ ያህልም ይሄ ጉዳዩ የቤተክርስቲያናችንን አንድነት የሚመለከት በአጠቃላይ በቤተክርስቲያኗ ሰላምና ዘላቂ አንድነት ላይ ትኩረት ያለው በመሆኑ አንደኛ በትግራይ ያለውን ጉዳይ በትግራይ ክልል ያለውን ጉዳይ፣ ሁለተኛ ደግሞ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን ችግር መሰረት በማድረግ ውይይት አድርጓል። በእነዚህ ሁለት ጉዳዮች ላይ እንግዲህ ለውይይቱ ከቀረቡት ዋና ዋና ሀሳቦች ውስጥ አንደኛ ምልዓተ ጉባኤው ይህ የቤተክርስቲያናችን አንድነት የሚመለከት ሁል ጊዜም ቢሆን በልዩ ትኩረት የሚያየው በመሆኑ ችግሮቹ ሙሉ ለሙሉ እንዲፈቱ ጥረት ሲያደርግ መቆየቱን ከመጀመሪያው ጊዜ ጀምሮ ጉባኤው ጥረት ሲያደርግ መቆየቱ፣ ሁለተኛ ለዚሁ ጉዳይ ልዩ ትኩረት በመስጠት በአንጋፋ ብፁዓን ሊቃነ ጳጳሳት ያሉበትና የሚመራ ሊቃውንተ ቤተክርስቲያንንም ያካተተ የቤተክርስቲያን ሰላምና የቤተክርስቲያን አንድነትና ሀገራዊ ሰላምን በልዩ ትኩረት የሚሰራ በምልዓተ ጉባኤው የተሰየመ ኮሚቴ መኖሩ፣ ኮሚቴውም ይህን ጉዳይ እየተከታተለ ለምልዓተ ጉባኤው ሪፖርት ሲያቀርብ የቆየ መሆኑን እንዲሁ በምልዓተ ጉባኤው ተነስቶ ውይይት ተደርጓል። በሶስተኛ ደረጃ ለዚሁ ጉዳይ ደግሞ ትኩረት በመስጠት በየዓመቱ በሚደረጉት የምልዓተ ጉባኤ ማጠቃለያዎች ላይ የሰላም ጥሪዎቹ የአንድነት ጥሪዎቹ በየጊዜው ሲተላለፉ መቆየታቸውን፣ በአራተኛ ደረጃ ደግሞ የምስራቅ ጎጃምን በተመለከተ በምስራቅ ጎጃም የተፈጠረው በቆጋ ኪዳነ ምሕረት የተፈጠረውን ችግር ከአሁን በፊት በሀገረ ስብከቱን የመሩ ሊቃነ ጳጳሳት ለዚሁ ጉዳይ በጣም ልዩ ትኩረት በመስጠት በተለያየ ጊዜ ያከናወኗቸውን ችግሩን ለመፍታት የሰሯቸውን ስራዎች ለምልዓተ ጉባኤውም ለቋሚ ሲኖዶስም ሪፖርት ሲያቀርቡ መቆየታቸው፣
በአሁኑ ጊዜም የሀገረ ስብከቱ እየመሩ ያሉት ብፁዕ አቡነ ቶማስ ለዚሁ ጉዳይ ትኩረት ሰጥተው እየሰሩ መሆናቸው በዚሁ በዛሬው ዕለት በተደረገው ውይይት በሰፊው ተነስቷል። በውይይቱ ሂደትም ውስጥ እንግዲህ ከውሳኔዎቹ በፊት በዚህ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን አስመልክቶ የክፍሉ ሊቀ ጳጳስ ለምልዓተ ጉባኤው የሚያስረዱት ነገር ካለ በመጠየቅ ብፁዕ አቡነ ቶማስ እያደረጉ ስላለው ስራ እንዲያስረዱ ምልዓተ ጉባኤው ጥያቄ አቅርቧል። ብፁዕነታቸውም በሀገረ ስብከቱ የተመደቡት በቅርብ ጊዜ መሆኑን እና ከተመደቡበት ጊዜ ጀምሮ ጉዳዩን ለመፍታት በአካል ወደ ቦታው 2 ጊዜ በመሄድ ጥረት እያደረጉ መሆኑን አሁንም ቢሆን በብፁዕነታቸው ምርጫ ምናልባት ጉዳዩ ሲፈጸም ጥቅል የሆነ ሪፖርት ማቅረብን እንደሚመርጡ በመግለጽ ለጊዜው ግን ያው በቦታው ላይ ተገቢውን የሆነ ክትትልና አስፈላጊ የሆኑ ሐዋርያዊ ጉዞዎችን በማድረግ ችግሩን ለመፍታት ጥረት እያደረጉ መሆኑ ለምልዓተ ጉባኤው ተገልጿል። በአጠቃላይ ምልዓተ ጉባኤው በሁለቱ ጉዳዮች ላይ ሰፊ ውይይት በማድረግ አንደኛ ያው የሰላምና የአንድነት ጥሪው በየጊዜው ሲደረግ የነበረው አሁንም ተጠናክሮ እንዲቀጥል ለዚሁ ጉዳይ የተቋቋመውም የብፁዓን አባቶች ኮሚቴ ስራውን አጠናክሮ እንዲቀጥል በምስራቅ ጎጃም ያለውንም የቆጋ ኪዳነ ምሕረት ችግር የክፍሉ ሊቀ ጳጳስ በጀመሩት መሰረት አጠናክረው ቀጥለው ውጤቱን ለምልዓተ ጉባኤ እንዲያቀርቡ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። እንደተከታተላችሁት ነው። ሰላምን የመሰለ ነገር የለም፣ አንድነትን የመሰለ ፍቅርን የመሰለ የለምና በዚህ ላይ በእውነት በደንብ አተኩራችሁ ብትሰሩ ቤተክርስቲያናችን ተከፋፍላ እንኳን ተከፋፍለን አንድም ሆነን ዘመኑን እንዳልቻልነውምና ወደ አንድነት ተመቶ በአንድነት በጋራ የቤተክርስቲያኒቷን ስርዓት የቤተክርስቲያኒቷን ቀኖና በጠበቀ መልኩ ሰላም የሚፈጠርበት መንገድ በደንብ አበክራችሁ እንድትሰሩ እግዚአብሔር መንፈስ ቅዱስ ይርዳችሁ። 2 ነገሮችን ላስቀኛችሁና እንጨርሳለን። የእፎይና የኡስታዙ ሰሞኑን እንግዲህ ሁሱ የተባለ ኡስታዝና እፎይ ክርክር አድርገው እንደነበር የሚታወስ ነውና ከፍተኛ ፖለቲካዎች እየተሰሩ ይገኛሉ። በርካታ ኦርቶዶክሳውያን ሰለሙ እንደዚህ ሆኑ እየተባለና 2 ሐሳቦችን ተመልከቱ። ዘለቁ እነፎይ ዘለቁ ብለ ኮሜንት ላይ በደንብ አድርገህ ትጽፍልኛለህ ወገኔ። እኔ ደግሞ ተከታዩን ነገር ወርቅ አድርጌ ማስቀመጥና መናገርን እሻለሁ። እንግዲህ ወንድማችን እፎይ ፈንጂ ነው ወይም ፈንጂ አምካኝ ብላችሁ ማሰብም ትችላላችሁ። ሁለቱም ያስኬዳል። ፈንጂ በባህሪው ያጠመደው አካል ዞር ሲል፣ የተጠመደበት አካል ደግሞ ብቅ ሲል የሚፈነዳና የሚቀጣጠል ነገር ነው አይደለም? ስለዚህ ከትናንት ወዲያ የተደረገው ነገር ውይይቱ ይህንን አይነት መስመር የተከተለ መሆኑን ማንም ማወቅ መቻል ይጠበቅበታል። ወንድማችን ምናልባትም ከዛ ከአካለ መጠን መዘርዘር በኋላ ያለውን ነገር ተናግሮ ቢሆን ኖሮ በቀጣዩ ጊዜ የሚመጣው እፎይ ባለጌ እፎይ ተሳዳቢ የሚል ይሆን ነበረ። ነገር ግን ያንን ለኡስታዙ በመጠይቅ መልኩ አስቀምጦ ለአማኞቹ በመተው እንዲመረምሩና እንዲጠይቁ መፍቀድ፣ በዛም እውነተኛ አማኞችን በብርሃኑ እንዲመላለሱ ማስቻል የኛ ቤት ሐዋርያ አገልግሎት ጠይቆ መረዳትንና ተምሮ ደግሞ መጠንከርን ተጠምቆም ደግሞ መንጻትን መሰረት ያደረገ ነው እንጂ ልክ ለገበያና ለግብዣ እንደቀረበ አሳ ተሰግሮ ብቻ ተጨመረ የሚባል አይደለም። አሁን ኡስታዙ እንደሚያደርገው ባይዘው ኡስታዙን አንድ ነገር መጠይቅ ፈልጋለሁ። ሁሱ እባክህ ግድልህም እንደው መለስኳቸው ወደ እስልምና መጣዋቸው ያልካቸውን አካላት በሁኔታ አስተዋውቃቸው እስቲ። ክርስትና ላይ የነበራቸው ቆይታ ቤተክርስቲያን ውስጥ የነበራቸው ቆይታ ምን ይመስል ነበር? ማለት እንደው የድራማው ክፋት ሳይገባኝ ቀርቶ ሳይሆን እድል ለመስጠት ያክል ማለት ነው። እኛ ቤት ላይ እንዲህ አይነት ነገር የለም። ነጭ አልብሰን ስናስጠምቅ ፊት ለፊት እያሳየን ነው። በዕቅበተ እምነት ዙሪያ ምን እንደሚሰራ ሰዎች ሲመለሱ ማየት ይቻላል። አደባባይ የሚያየው ሀቅ ስለሆነ ማለት ነው። ስለዚህ በተደረገው ውይይት ላይ እፎይ እንደው አልረታም፣ በዚህ መንገድ ይሄን ውጤት አላመጣም የምትሉ ሰዎች እፎይ የመጣበትን መንገድ የማትረዱ ናችሁ። ወይም በእስልምና ዕቅበተ እምነት ዙሪያ ላይ ምን ተሰርቶ ነበር የሚለውን መጠየቅም ያልቻላችሁ ማወቅም ያልፈለጋችሁ ድንገት ግን በግርግሩ ገዝፋችሁና ነክሳችሁ ለመታየት ጥረት የምታደርጉ እንደሆናችሁ ግልጽ ነው። ውጤቱን ትላንትና ማየት ጀመርን እኮ እና በዚህ አይነት መንገድ የሚሄደውን ርቀት ነገ ከነጎዳ አድሮ እንድትመለከቱት እንጋብዛለን። የጭቅጭቅ እንትን የለንም፣ አባዜ የለብንም። ከገሊጋ እያላችሁ የምታወሳስቡን ሰዎች
አቁሙና ትላንት የተዘራውን ዘር ፍሬውን በቅርቡ ትመለከቱታላችሁ። እያየንም ነው። እፎይ ነህና ሸባብ መሳሕዬ ይስዋ ዋሐድ ምዬ ውስጡና አጋሮቹ ሲሰሩት የነበረውን ፕሮፓጋንዳ እንግዲህ በደንብ በማስረጃና በመረጃ እናያለን። ያለ መረጃ እኔ ስለማልሰራ ማለት ስለማይመቸኝ እንግዲህ ከ20 ሰው በላይ ከውይይቱ በኋላ እንግዲህ ከክርስትና ወጥተዋል የተባሉ ግለሰቦች እናያለን። መጅሊሱ ከዚህ በፊት ከ5000 ሰዎች በላይ አስልሟል ከክርስትና የወጡትን ብሏል። ምን አይነት ሰዎች እንደሚያሰልም አሁን 4ኛ ቪዲዮ እየለቀቁላችሁ ነው። በደንብ ሼር ኮፒ ሊንክ ያደርጋችሁ ቫይራል እንዲወጣ አድርጉት። ቪዲዮውን ለማስወረድ በጣም እየጣሩ ስለሆነ ያለ መረጃ እንደማልሰራ ታውቃላችሁ ጠንቃችሁ። እስኪ እንግባ። እሺ እነሱ እያሰለሙ እኛ ወደ አካውንቱ ዘው ብለን እንገባለን። እንግዲህ እንደምትመለከቱ አሚር ኡስማን ተብሎ ክርስቲያን ካለ እንግዲህ በአንገቴ ሰይፍ ይለፍ። እኔ አላቅም። ሙስሊምን ደግሞ እያሰለመብን ነው ሰው። ሌላ ማስረጃ እንግባ እስኪ። እነማን ነው ፎሎ ሲያደርግ የነበረው ይሄ ልጅ? እውነት ክርስቲያን ነበረ? ፎሎወርሶቹ እነዚህ ናቸው። ሪፖስት ያደርጋቸው እስኪ እነማን ቪዲዮ ነው እንመልከታቸው። እንግዲህ ይሄ ከሰለመ በኋላ ነው። እሱ ደግሞ እንግዲህ ከውይይቱ በኋላ የመጡ ከክርስትና ነው የሚለው። እንግዲህ ሙስሊም ሁለተኛ ጊዜ እንግዲህ ሙስሊም መሆን ጀምሯል። እንግዲህ ምን አውቃለሁ። ሙስሊም ወገኖቻችን ዛሬም ቢሆን ንቁ። በውሸት የተመሰረተ እምነት ውስጥኛ የለንም። ስለ እውነተኛውን አምላክና ለተወለዳችሁበት ለተፈጠራችሁበት አምላክ ተገዙ እንላለን። ኑ በብርሃኑ ተመላለሱ። ክርስቲያን ወንድሞቻችን ጥሪውን አቅርቡላቸው። እንደ እምነት እፎይ ኮርቸብሃለሁ፣ ይመችህ። እንደ ሀገር ግን ሀገር አፍርሰናል። ለምን ይሄ ዲቤት በክርስቲያንና በእስልምና እምነት ከቀጠለ አሁንም እስላሚክ ኤንድ ክርስቲያኒክ ሲቪል ዋር የሚባለውን መከሰቱን ምንም እንዳትጠራጠሩ ፎር ደ ፊውቸር ማለት ነው። ስለዚህ እንደ ሀገር እያፈረስን ነው ማለት ነው። ምክንያቱም ስንት ተዋዶና ተፋቅሮ የሚኖረው ተስማምቶ የሚኖረው እስላምና ክርስቲያን ጦርነት ውስጥ ገባ ማለት ነው። ልክ እንደማንና እንደማን እንደ እፎይና እንደ ሁሱ ያለ ክርክር በእስልምና እምነትና በክርስትና እምነት አሁንም ከቀጠለ ይህን ጦርነት እንዳትጠራጠሩ። እንደ እምነት ግን እፎይ ይመችህ፣ አድንቄሃለሁ፣ ኮርቸብሃለሁ። እምነትክንም በሚገባ አስረድተሃል። ሁሉም ገብቶታል። አመሰግናለሁ። እንደተከታተላችሁት ነው መቼም ራሳቸው ሙስሊም የነበሩ አካላቶችን ድራማ እየሰሩ አሰለምን እያሉ በላይቭ ላይ የተለያዩ ነገሮችን ሲያደርጉ እየተመለከትን ነውና ይህ እጅግ የሚያሳዝን ነው። በጣም የሚያስቆጭ በጣም በቃ የወረደ ነገር እንደሆነ የሚታወቅ ነው። ግን ከዚህ ሁሉ እኔ የምደግፈው እንዲህ አይነት የሃይማኖት ክርክሮች ባይኖሩ፣ በተለይ በእስልምና በቀጠሮ እየተያዘ የሚደረጉ ነገሮች እጅግ በጣም አስጊ የሆኑ ነገሮች ስለሆኑ ቢቀሩ በሰላም ብንኖር የሚል ነገርን ለማስተላለፍ እፈልጋለሁ። ምክንያቱም ተዋዶ የኖረን ተከባብሮ የኖረን ማህበረሰብ ምናልባት ባልተረዱት መልክ ሊያጋጭ ይችላል፣ ወደ እልል ሊወስድ ይችላል። አሁን የእፎይና ይሄ የኡስታዙ ክርክር መቼም ትምህርት የተገኘበት ሳይሆን እልህ ተያይዘው በከፍተኛ ነገር በቃ ሲከራከሩ እንደነበር የምናስበው ነውና ጠቃሚ ነው ብዬ አላስብም። መማማሩ ምናልባት በማማር የሚፈልግ ጥያቄ መጠየቅ የሚፈልግ በጨዋነት በስነ ምግባር ማድረግ የሚፈልግ ካለ ያንን ማድረግ። ከዛ ውጭ ግን እንዲህ አይነት ነገሮች ምናልባት የባሰ ደግሞ ሰላማችንን የሚያደፈርሱ ነገሮች ሊሆኑ ስለሚችሉ ቢቀሩ ባይ ነኝ። ይሄን ሐሳብ ነው። ምን ትላላችሁ እናንተ? በዚህ ላይ ሁለት ምክሮችን ላስቃኛችሁ። ኦርቶዶክስ ቤተክርስቲያን ከ1 እስከ 30 ቀን እየቆጠሩ ቅዱሳኑን ማሰብ፣ በተለይ ደግሞ በየቦታው በእነሱ ስም ቤተክርስቲያን ሰርቶ ነገር ሁሉ ቅዱሳን መባሉ ኢየሱስን አልሸፈነውም ትያለሽ? መጽሐፍ ቅዱስ ኢየሱስን ሸፍኖታል ብለሽ ታምኛለሽ? ምን ማለት ነው? መጽሐፍ ቅዱስ የቅዱሳን ታሪክ በብዛት የሰፈረበት መጽሐፍ ነው። ቅዱሳን ብለን የምንጠራቸው እግዚአብሔር ሰዎች በተለያየ ጊዜ ከእግዚአብሔር ጋር ስላደረጉት ቃል ኪዳን፣ ስለፈጸሙት ገድል፣ ስላጋጠማቸው ውጣ ውረድ፣ ትዕግስታቸውና መሰል ነገሮች ተጽፎ የምናገኝበት መጽሐፍ ነው። ለምሳሌ ኦሪት ዘፍጥረትን እንውሰድ። ስለ አዳምና ሔዋን፣ ስለ አቤልና ቃየል አቤልን እንዴት እንደገደለው፣ ስለ ሄኖክና ኖህ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ልጆቹ፣ ስለ ሶዶምና ጎሞራ፣ ስለ ሎጥ፣ ስለ ሚስቱ የሚተርክ የመጽሐፍ ቅዱስ ክፍል ነው። ዘጸአት ጋር ሲመጪ ደግሞ ሙሴ ሕዝበ እስራኤልን ከግብጽ ምድር በእግዚአብሔር ትእዛዝ ነጻ ሲያወጣቸውና የገጠማቸውን ጭምር የሚተርክ የመጽሐፍ ቅዱስ ክፍል ነው። እንዲሁም ሌሎቹም መጽሐፈ ኢያሱ፣ ስለ ኢያሱ ታሪክ፣ ነገስት፣ መሳፍንት፣ ስለ ዳዊት፣ ስለ ሶሎሞን፣ ስለ ሐና፣ ስለ ሳሙኤል፣ ስለ ሶምሶን፣ ስለ ኤልሳ፣ ስለ ኤልያስ፣ መጽሐፈ ሩት፣ መጽሐፈ አስቴር ተመልከች። ሙሉ ቅዱሳን እግዚአብሔር ልጆች ስለ መውደቅ መነሳታቸው ገድላቸውን ጭምር የተጻፉባቸው ክፍሎች ናቸው። በእነዚህ የብሉይ ኪዳን መጽሐፍት እግዚአብሔር በቅዱሳኑ ተገለጠ እንጂ አልተሸፈነም። አዲስ ኪዳን ላይ ስንመጣም ቀድሞ የምናገኛቸው 4 ወንጌላት የጌታችን የኢየሱስ ክርስቶስን መወለድና በምድር ላይ እግዚአብሔር ወልድ የፈጸማቸውን የድህነት ስራዎች ገልጦ የሚተርክ ነው።
ከዚህም ጋር ተያይዞ ድንግል ማርያምን፣ 12ቱ ሐዋርያትን፣ መቅደላዊት ማርያምን፣ ባለሽቷ ማርያምን ታሪክ አብሮ የሚይዝ ስለዚህ የቅዱሳን ታሪክ በወንጌል ላይ መጽሐፉ ክርስቶስን አልሸፍነው ይበልጡን ገለጠው እንጂ። ቀጥሎ የሐዋርያ ሥራ ይህ ክፍል በወንጌል ላይ ራሱ ኢየሱስ ክርስቶስ የመረጣቸውና ደግሞ ሌሎች እውነት የተሰበከላቸው ክርስቲያኖች ስለ የሚተርክ ክፍል ነው። ያውም ይህ ክፍል ሐዋርያት ስለደረሰባቸው መከራና እንግልት፣ ጽናታቸውን፣ እስራታቸውን፣ ፈውሳቸውን ሁሉ የሚተርክ የመጽሐፍ ቅዱስ ክፍል ነው። በዚህም ክፍል ክርስቶስ ኢየሱስ በቅዱሳኑ ተገለጠ እንጂ አልተሸፈነም። በመጨረሻም መልእክታት ናቸው። ሐዋርያት በተለያየ ሁኔታ ውስጥ ነው ለተለያዩ አብያተ ክርስቲያናትና ሰዎች የላኩት ደብዳቤ ወይም መልእክት ነው። በዚህም ኢየሱስ ክርስቶስ እንዴት እንደተገለጠ ተጽፏል እንጂ አልተሸፈነም። ታዲያ ታላቁ መጽሐፍ ቅዱስ እጅግ ብዙ የቅዱሳንን ታሪክ፣ ገድል፣ ተአምር ይዞ ሳለ ክርስቶስ ኢየሱስን ከመሸፈን ይልቅ ገልጦ እንዳሳየን ከተረዳን ከ1 እስከ 30 ቀን የተሰጣቸው ሆኖ ቤተክርስቲያን የተሰየመላቸው ቅዱሳን እንዴት ክርስቶስ ኢየሱስን ሸፍኖታል ለማለት እንደፍራለን። የቀናት ብቻ ሳይሆን የዘመናት ሁሉ ጌታ ልዑል እግዚአብሔር ሆኖ ሳለ ለቅዱሳኑም ቀን ተሰጥቷቸዋል። በዚያ ቀን ያ ቅዱስ የሚታሰበው ስለ ሁለት ነገር ነው። አንድ የጻድቅ መታሰቢያ ለበረከት ነው ብሎ በብሉይ ኪዳን የተነገረልንን ራሱ ጌታ ኢየሱስ በደቀ መዛሙርቱ ስም ቀዝቃዛ ውሃ በመስጠት ዋጋ እንድናገኝ ያዞናል። ክርስቶስ ለተናገረው ቃል በመገዛት ያ ቅዱስ ስለ ክርስቶስ ሰማዕትነት የተቀበለበትን ወይም የተወለደበትን ቀን በማሰብ በዚያ ቀን ላይ የተራበን በማብላት፣ የተጠማን በማጠጣት፣ የታረዘን በማልበስ፣ የታሰረን በመጠየቅ ለቃሉ ታምነን እንጠብቀዋለን። ጌታም ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና እናንተ አባቴ ብሩካኖች ኑ እኔ ወዳዘጋጀሁላችሁ ርስት ውረሱ እንዲል እናደርገዋለን። ዓለም የኤድስ ቀን፣ የእጅ መታጠብ ቀን፣ የቫላንታይን ቀን ብላ ሁሉን ዘግታ በምታከብርበት ጊዜ ራሳቸውን ስለ ክርስቶስ አሳልፎ የሰጡ ቅዱሳንን ቀን ሰጥቶ ማሰብ ምኑ ጋር ነው በደሉ? ሌላው ቤተክርስቲያን በቅዱሳን ስም መሰራቱ ነው። ይህም ዛሬ ሳይሆን ጥንት የነበረ ሲሆን ሰለሞን ያሰራውን ቤተ መቅደስ እንኳን የሰለሞን ቤተ መቅደስ ተብሎ እንደሚጠራ ይታወቃል። በቅዱሳን ስም የሚሰራው ቤተክርስቲያን ለዛ ቅዱስ መታሰቢያ እንዲሆን ተደርጎ እንጂ የቤተክርስቲያን ባለቤት ኢየሱስ ክርስቶስ መሆኑ አንቺም የሚጠፋሽ አይመስልም። በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ የሚለው የጌታ ቃል ሲፈጸም ታይዋለሽ። ሚካኤል ተጨምሮ ነው ኢየሱስ ያዳነው። ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳነው ኢየሱስ። ኦርቶዶክሳውያን ቤተሰቦች ይህንን ቪዲዮ ሙሉን ከማየታችን በፊት ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ለሌላ ሁሉ እንዲደርስ ታደርጋላችሁ። በቀጥታ ወደ ቪዲዮ። ሚካኤል ተጨምሮ ነው ኢየሱስ ያዳነው። ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳነው ኢየሱስ። ጊዮርጊስ ለመሆን ኢየሱስ ያስፈልጋል። አለዚያ ጊዮርጊስን ሰማዕት ብለን ማክበር አንችልም። ጊዮርጊስ ያን መከራ ሁሉ የተቀበለው ስለ ክርስቶስ ነው። አቡነ ተክለ ሃይማኖት ከሸዋ ቡልጋ ጀምሮ እስከዚህ የሰበኩት ክርስቶስን እውነት ውሸት ያን ያህል የጽድቅ ዋጋ የከፈሉ ስለማን ሲሉ ነው? አልከፈለም። ክርስቶስ ዕዳ የለበት፣ በማንም ላይ ዕዳ የለበት። ከኔ ጋር ናቸው አይደል? የጻድቃንን የጽድቃቸውን ዋጋ የሚሰጥ እርሱ የጽድቃቸው ማይተምና የሕይወታቸው አለኝታ ክርስቶስ። እኔ እንግዲህ ዘንድሮ መቼም የማናየው ጉድ የለም። ኦርቶዶክሳውያን ቤተሰቦቼ ምንድን ነው ደግሞ እኒህ አባት ደግሞ የየትኛው ቤተክርስቲያን አገልጋይ ናቸው? የየትኛው ቤተክርስቲያን ሰባኪ ወንጌል ናቸው? ማንስ ናቸው? እኔ አላውቃቸውም። ቆብ አድርገዋል፣ አባ ይመስላሉ። መቼም ቆቡን ስላደረጉ ይህንን የተከበረ ቆብ ስላደረጉ የምንኩስና ቆብ አባ እንበላቸው እንጂ ስማቸው አባ፣ ምስላቸው አባ፣ ግብራቸው ግን አባ ጨጓሬ። ግብራቸው አባ የሚያስብል አይደለም። ግብራቸው ኦርቶዶክሳዊ የሚያስብል አይደለም። ግብራቸው የቤተ ክርስቲያን አባት የሚያስብል አይደለም። የሚያስተምሩት ከሚሰብኩት ነገር ስንነሳ ግን በፍጹም የቤተ ክርስቲያን አባት አይደለም። ሚካኤል ተጨምሮ ነው ኢየሱስን ያዳነው፣ ጊዮርጊስ ተጨምሮ ነው ኢየሱስን ያዳነው የሚባለው ትምህርት ስህተት ነው። መቼ ነው ሚካኤልና ጊዮርጊስ ተጨምረው ወይም ደግሞ አቡነ ተክለ ሃይማኖት በክርስቶስ ማዳን ላይ ተሳትፎ አላቸው ወይም ደግሞ አግዘውታል ወይም ደግሞ እነሱ ተጨምረው ነው ክርስቶስ ዓለምን ያዳነው የሚባል ትምህርት ስህተት ነው እያሉ ይነግሩናል። ሲጀመር ይህንን አስተምሮ ማን ነው ያስተማረው? ሲጀመር እንዲህ አይነት እምነት የሚያምነው ማን ነው? ቅድስት ቤተክርስቲያን እንዲህ አይነት ስብከት ሰብካለች? እንዲህ አይነት አስተምህሮ አላት? እንዲህ አይነት እምነት አላት? ኦርቶዶክሳውያን ቤተሰቦች የዚህ ዘመን ትልቁ የተሐድሶአውያን ፈተና ቤተክርስቲያን ያላለችውን እንዳለች አድርጎ መናገር፣ መምህራን ያላስተማሩትን እንዳስተማሩ አድርጎ መናገር፣ ሊቃውንቱ ያልተረጎሙትን፣ ያላስተማሩትን፣ ያልሰበኩትን እንደሰበኩ አድርጎ በመናገር ቤተክርስቲያን እንዲህ ትላለች፣ ነገር ግን ይሄ ስህተት ነው ብለው ደግሞ እንደገና ቤተክርስቲያኑን ይቃወማሉ። አባ በመጀመሪያ አባ ለመባል ወይም ደግሞ የእግዚአብሔርን ቃል ለማስተማር
ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለው ታላቅን ቃል ከመስበክ በፊት ወደ ኪሶ ያስገቡትን እጅ ያውጡ። ስለ ቃሉ ክብር ምንድነው እጅ ኪስ ውስጥ ከቶ ስብከት? የእግዚአብሔር ቃል በዚህ መልኩ አይሰበክም። የእግዚአብሔር ቃል በፍርሃት በክብር በተመስጦ ይሰበካል እንጂ እጅ ኪስ ውስጥ ተከቶ የሚሰበክ የእግዚአብሔር ቃል የለም። እግዚአብሔር ኃያል ነው። ቃሉ ኃያል ነው፣ የከበረ ነው፣ ገናና ነው፣ የሚፈራ አምላክ ነው። ክርስቶስ የሞተው ስለ ጊዮርጊስ ነው፣ ክርስቶስ የሞተው ስለ ተክለ ሃይማኖት ነው እያሉ ይቀባጥራሉ። አዎ የቅድስት ቤተክርስቲያን ትምህርት ከሆነ ይህ ትምህርት ክርስቶስ ስለ ሁሉ ነው የሞተው። ጻድቃን ቢባሉ አዎ በክርስቶስ ነው። ቅዱሳን ቢባሉ አዎ በክርስቶስ ነው። በራሳቸው የሆኑት ምንም አይነት ነገር የለም። ማንም ሰው በራሱ ጻድቅ የሆነ የለም። ማንም ሰው በራሱ ቅዱስ የሆነ የለም። ማንም ሰው በራሱ የሰማዕትነትን አክሊል ያገኘ የለም። ማንም ሰው በራሱ የከፍታን ክብር ያገኘ የለም፣ ክርስቶስ ስለከበረው እንጂ። አዎ ለሰማዕታት ክብራቸው፣ ሞገሳቸው፣ ለመላእክት፣ ለቅዱሳን፣ ለሐዋርያት፣ ለነቢያት፣ ለአባቶች በአጠቃላይ ክብራቸው፣ ሞገሳቸው እግዚአብሔር ነው፣ ክርስቶስ ነው። ክርስቶስ ኢየሱስ ነው። እርሱ በከፈለው ዋጋ ነው ሁላችንም የከበር ነው። ይሄ ቤተክርስቲያናችን ትምህርት ነው። ከየት ያመጡት ትምህርት ነው? ቤተክርስቲያን እንደምታስተምር አድርገው የቤተክርስቲያንን ስም የሚያጠፉት እጅግ በጣም ያሳዝናል። ኦርቶዶክሳውያን ቤተሰቦቼ የኒን አባት ማንነት እኔ አላውቅም። በዚሁ በተናገሩት ንግግር በሰበኩት ስብከት ነው እየሞገትኳቸው ያለሁት። ቤተሰቦቼ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሌላው እንዲደርስ አድርጉ። በኮሜንት ላይ ሐሳባችሁን በዚህ ጉዳይ ላይ የሚሰማችሁን ሐሳብ አስቀምጡ። እግዚአብሔር አምላካችን ኦርቶዶክሳዊ ተዋህዶ ቤተክርስቲያናችንን ከነጣቂ ተኩላ፣ ከመናፍቃን፣ ከካህዲያን፣ ከአራጥቃ ይጠብቅልን። እኛንም በሃይማኖታችን ያጽናል። ኦርቶዶክሳውያን ቤተሰቦች ከመቼውም ጊዜ በላይ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ያገሳል እንዲል ቅዱሱ መጽሐፍ ዛሬ መናፍቃን በቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ዙሪያ ቅዱሱ መጽሐፋችን ዲያብሎስ የቀረው ጥቂት ጊዜ እንደሆነ አውቆ በታላቅ ቁጣ ተነሳ ይላልና እነዚህ የዲያብሎስ ቡችሎች፣ የሰይጣን የግብር ልጆች አባታቸው ዲያብሎስ የሚሰራበት ጊዜ እያለቀ እየተጠናቀቀ እንደሆነ ጥቂት ጊዜ እንደቀራቸው ስላወቁ ተስፋ በመቁረጥ በቅድስት ቤተክርስቲያን ላይ በብዙ መንገድ ይመጡባታል። ቤተክርስቲያን ግን የተመሰረተችው በክርስቶስ ነውና መሰረቷም ጉልላቷም ክርስቶስ ነውና ታሸንፋለች። ቤተክርስቲያን ቅድስት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ለዘላለም ትኑር። እኛንም በሃይማኖታችን ያጽናን፣ ይቆየን። በእውነት እህታችን እግዚአብሔር ይስጥልን። መጽሐፍ ቅዱሱ ኢየሱስ ክርስቶስን ሸፍኖታል ብላ የጠየቀችው ዛሬ መናፍቃኑ እንግዲህ ኢየሱስ ክርስቶስን ሸፍናችሁታል፣ ከልላችሁታል፣ እንዳይታይ አድርጋችሁታል ይሉናል። መጽሐፍ ቅዱሱ ላይ ብዙ ቅዱሳን ታሪኮች አሉ። የብዙ እነ አብርሃምን ጠቅሳለች፣ እነ ይስሐቅን ጠቅሳለች፣ የአዳምና ዮሐንን። እነዚህ እግዚአብሔርን አልሸፈኑትም። ዛሬ ስለ ቅዱስ ሚካኤል፣ ስለ እመቤታችን፣ ስለ መላእክት፣ ስለ ጻድቃን ብናወራ የእግዚአብሔርን ክብር ነው እንጂ ከፍ የምናደርገው የእሱን ክብር ዝቅ አድርገን ወይም ደግሞ እሱን አንሸፍነውም እና ይህም በደንብ ልናስተውል ያስፈልጋል ብዬ አስባለሁ። ሁለተኛ ላይ እንግዲህ አንድ የተሳሳተ ሐሳብ ነው የተነሳው። ትክክል አይደሉም የተረዱበት መንገድ ማለት ነው። ካህኑ የተናገሩት ነገር ልክ ነው። ስለ ቅዱስ ሚካኤል፣ ስለ ቅዱስ ጊዮርጊስ እያነሱ የተናገሩት ነገር ስለ ክርስቶስ ነው ዋጋ የከፈሉት እና ወንድም ያነሳው ሐሳብ ምናልባት አልተረዳኸውም፣ ካህኑን አልተረዳቸውም ብዬ አስባለሁ። ባልገባን ወይም ባልተረዳነው ነገር ሚዲያ ላይ ባንወጣ መልካም ነው እና እሳቸው ሊሉ የፈለጉትን ነገር አልተረዳህም እንጂ በትክክል እነዚህ ቅዱሳኑ ጻድቃኑ ክርስቶስን ሸፍነውታል እየተባለ ነው። አልሸፈኑትም ብለው ነው የተከራከሩት። ስለሱ ነው ዋጋቸውን የከፈሉት። ስለሱ ክብር፣ ስለሱ ሲሉ አጥንታቸውን የከሰከሱት እሱን አምባ መጠጊያ አድርገው ነው እንጂ የነሱ ክብር ከክርስቶስ ከፍ ብሎ አይደለም ለማስተማር የፈለጉትና ለፕሮቴስታንት ወይም ደግሞ ለሚነሱባቸው ጥያቄዎች ምላሽ የሚሆን ነገር ነው የሰጡት እንጂ ክርስቶስን ለመሸፈን አይደለም። እና የተረዳህበት መንገድ ትክክል አይደለም ብዬ አስባለሁ። እንግዲህ ለዛሬ ያስኩላችሁ እነዚህን ይመስላሉ። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።